አዲስ አበባ ጥግ አሳዛኝ ጥቃት ተፈጸመ። ጀነራሉ ካዱ። የውጭ ዜጎች ተገድለው ተገኙ። አዲስ አበባን የከበበው የደህንነት ስጋት አሁን ወደ ውጭ ሀገራት ዜጎች ተሸጋግሯል። ከሰዓታት በፊት በ3 የውጭ ሀገራት ዜጎች ላይ ግድያ መፈጸሙን የሚያመላክት መረጃ ወጥቷል። ግድያው የተፈጸመው በ3 ቻይናውያን ላይ ነው። እንደሚታወቀው በአዲስ አበባ አቅራቢያ የሚገኙ ፋብሪካዎች የሚንቀሳቀሱትና የሚተዳደሩት በአመዛኙ በቻይናዎች ነው። ከቅርብ ጊዜያት ወዲህ ግን በእነዚህ ቻይናውያን ላይ ያነጣጠረ እገታና ግድያ በመባባሱ በርካታ ቻይናውያን በተለይ በአዲስ አበባ ዙሪያ ኦሮሚያ ክልል ከሚገኙ ፋብሪካዎች በመውጣት ወደ ሀገራቸው እየተመለሱ እንደሚገኙ ታውቋል። ዛሬም የተፈራው ጥቃት ተፈጽሞ 3ቱ ተገድለዋል። በዝርዝር መረጃችን ሰሙታላችሁ። የአሜሪካው ጀነራል ወደ ኢትዮጵያ መምጣታቸውና ከፊልድ ማርሻል ብርሃኑ ጁላ ጋር መነጋገራቸውን ተከትሎ ኤርትራ ኃይሏን ወደ ኢትዮጵያ ድንበር በፍጥነት እያስጠጋች መሆኑ ተሰማ። በተጨማሪም ኤርትራ በአሰብና ቀይ ባህር አካባቢ እንዲሁም በቤተ መንግስት አካባቢ ጸረ ድሮን መሳሪያዎችን እየተከለች መሆኑ ተሰምቷል። በዝርዝር መረጃችን ሰሙታላችሁ። በአማራ ክልል በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል። በመቅደላ፣ መቄት፣ ጎጃም አቸፈር፣ ጎንደር ጋይንት፣ አጣዬ፣ ሸዋና አርማጭሆ ጎንደር አካባቢዎች አሁንም ውጊያው ተባብሷል ነው የተባለው። በዝርዝር መረጃችን የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የጠቅላይ ሚኒስትር አብይ አህመድ ሚስጥሮች እጅግ ይቀርቧቸው በነበሩ ባለስልጣናትና ሰዎች አማካኝነት መውጣታቸውን ቀጥለዋል። የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳ ከሆርን አፌርስ ጋር ባደረጉት ቆይታ በርካታ ነገሮችን ባወጡ ማግስት የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸውም የሚያውቁትን ይፋ አድርገዋል። አቶ ገዱ ትናንት በሪዮት ሚዲያ በነበራቸው ውይይት ላይ ለውጭ ጉዳይ ሚኒስትርነት ስልጣን ይመጥናል የሚሉትን ሰው ፕሮፖዝ እንዲያደርጉ በቀረበላቸው ጥያቄ መሰረት በሙያው ብቁ ነው ብለው የሚያምኑትን አንድ ሰው ለአብይ ሲጠቁሙት አብይ መልሶ ይህንን ሰው ታምነዋለህ ወይ የሚል ጥያቄ እንዳቀረበላቸው አውስተዋል። ይህኔ እርሳቸው ሰውየውን የጠቆምኩት በሙያው ብቁ ነው ብዬ ስላመንኩ እንጂ በግል የተለየ ቀረቤታ የለንም፣ ጥቆማዬ ልምድ ያለው ጥሩ ዲፕሎማት ነው ከሚል አኳያ ነው ብለው ምላሽ መስጠታቸውን ያወሱት አቶ ገዱ በዚህ ጊዜ አብይ መልሶ ሰውየው የወለጋ ሰው እኮ ነው፣ እንዴት ወለጋን ታምናለህ እንዳላቸው ተናግረዋል። አቶ ታዬ ደንዳ ከስራ መሰናበታቸውን ተከትሎ ለጠቅላይ ሚኒስትሩ በጻፉት ደብዳቤ ላይ እርስዎ አንድን ብሔር በሌላኛው ላይ ብቻ ሳይሆን የኦሮሞን ሕዝብ እርስ በራሱ የሚከፋፍሉና የሚያገዳድሉ ጨካኝ ሰው መሆኖትን በቅርበት ተረድቻለሁ ማለታቸው ይታወሳል። በሌላ መረጃ እንደ ተፈራው አሜሪካ ጣልቃ ገብታለች። በመሬት ውስጥ እስከ 60 ሜትር ዘልቆ የሚገባውን አደገኛ ቡስተር ቦምብ በኢራን የኒውክሌር ጣቢያዎች ላይ ጥላለች። ቢ52 የጦር አውሮፕላኖች በቴህራን ሰማይ ላይ ሲያጓሩ አምሽተዋል። የኢራን ባለስቲክ ሚሳኤሎችም በእስራኤል ከተሞች ላይ ከባድ ጉዳት አድርሰዋል። አሁን ላይ ዓለማችን ወዴት እየሄደች እንደሆነ በእርግጠኝነት መናገር አይቻልም። አዎ የእስራኤልና ኢራን ጦርነት በቀጠለበት ሁኔታ እንደተፈራው አሜሪካ ትናንት ሌሊት ኢራን ላይ ከባድ ጥቃት ፈጽማለች። አሜሪካ በውጊያው ጣልቃ ገብታ ጥቃት መፈጸሟ ከባድና የማያባራ መዘዝ ያስከትላል ስትል ኢራን ዝታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል ሌሊቱን በኢራን 3 የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናግረዋል። አሜሪካ ቢ52 አውሮፕላኖቿንና ወደ መሬት ሰርስረው የሚገቡ ቦምቦችን በመጠቀም ከባድ ድብደባ መፈጸሟን የተነገረው ፕሬዝዳንት ትራምፕ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጥተው የነበረ ቢሆንም ይህን በተናገሩ በሁለተኛው ቀን ጥቃት እንዲፈጸም አዘዋል። ነገሩ እጅግ አሳሳቢ የሆነ ነው። አሜሪካ ትናንት ሌሊት
በኢራን ፎርዶ የኒውክሌር ማበልጸጊያ ላይ በፈጸመችው ጥቃት የተነሳው የፍንዳታ እሳትና ጭስ እስካሁን በቴህራን ሰማይ ላይ ይታያል። የአሜሪካ ቢ52 አውሮፕላኖች በቴህራን ኒውክሌር ማቀነባበሪያ ላይ በተከታታይ ጥቃት ሲፈጽሙ ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው ከሲቹዌሽን ሩም ጉዳዩን በቀጥታ ሲከታተሉ እንደነበርም ተዘግቧል። ኢራን ግን በፎርዶ የኒውክሌር ጣቢያ ላይ የተፈጸመው ጥቃት ወደ መሬት ሰርስሮ ቢገባም በኒውክሌር ጣቢያ ላይ ምንም ጉዳት አላደረሰም ብላለች። እንዲሁም በአሜሪካ ድርጊት የተቆጣችው ኢራን ሌሊቱን በእስራኤል ላይ በባለስቲክ ሚሳኤል የታገዘ ከባድ ጥቃት ፈጽማለች። ፋርስ ኒውስ እንደዘገበው ኢራን ቤንጎሪዮን አየር ማረፊያንና የባዮሎጂካል ጥናት ማዕከልን የጥቃቷ ኢላማ አድርጋለች። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋና ቴል አቪቭ ከተሞች ከፍ ያለ ውጥረት መንገሱ እየተነገረ ነው። ኢራን ከዚህም ባሻገር ከእንግዲህ በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ቤዞችና ዜጎች ዋነኛ ኢላማዋ መሆናቸውን አስታውቃለች። ዶናልድ ትራምፕ በበኩላቸው አሁንም ወደ ሰላም ኑ፣ ካልሆነ ግን ሌላ ዙር ጥቃት ይቀጥላል በማለት አስጠንቅቀዋል። ዶናልድ ትራምፕ ከአሜሪካ ጥቃት በኋላ በዋይት ሃውስ በሰጡት መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀሩናል። በሁሉም መመዘኛ የዛሬ ምሽቱ ከባዱና በጣም አደገኛው ነበር ብለዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፈቃድ የተደረገ ጣልቃ ገብነት ሲሉ አውግዘውታል። ትራምፕ በማህበራዊ ትስስር ገጻቸው ኢራን በአሜሪካ ለተፈጸመባት ጥቃት አጸፋ ለመመለስ ከሞከረች ሌላ ዙር አውዳሚ የሆነ እጅግ ከባድ ጥቃት ይከተላታል ሲሉ ዝተዋል። ከፋብሪካ ውስጥ ታግተው ተወስዶ የነበሩ 3 ቻይናውያን ተገድለው ተገኙ። ግንቦት 29 2017 ዓ.ም ከጧቱ 2 ሰዓት ገደማ ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሎ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች መታገታቸውን ከሰሞኑ መዘገባችን ይታወሳል። 3 ቻይናውያንን ጨምሮ ኢትዮጵያውያን ሰራተኞች በወቅቱ መታገታቸውን ዘግበን የነበረ ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸው እንደሆኑ የአካባቢው ምንጮች ጠቁመው ነበር። ዛሬ ከስፍራው የደረሰን መረጃ እንደሚጠቁመው እነዚህ 3 ቻይናውያን አሳዛኝ በሆነ ሁኔታ በትናንትናው ዕለት ተገድለው ተገኝተዋል። ሬሳቸው ከሙገር አለፍ ብሎም ኬንቴሪ የሚባል በረሃ አካባቢ መገኘቱን የዓይን እማኞች ተናግረዋል። በዚህ ዙሪያ የደረሰን ተጨማሪ መረጃ እንደሚጠቁመው በወቅቱ ታግተው የነበሩ 15 ገደማ ኢትዮጵያውያን በገንዘብ ድርድር ክፍያ ፈጽመው ተለቀዋል። ቻይናውያኑ ለምን ተለይተው እንደተገደሉ እስካሁን ግልጽ መረጃ ባይኖርም ምናልባት የተጠየቁትን ከፍ ያለ ገንዘብ መክፈል ባለመቻላቸው ሊሆን እንደሚችል የአካባቢው ነዋሪዎች ግምታቸውን አስቀምጠዋል። በእገታው ወቅት የኦሮሚያ ልዩ ኃይል አልታዘዝንም በማለት ከሩቅ ሲያዩ ነበር ያሉት ምንጮቻችን ድርጊቱ በርካታ የአካባቢውን ሰው እንዳስደነገጠና እንዳሳዘነ ተናግረዋል። በወቅቱ ደርባ አካባቢ ደርሶ የመጣና ድርጊቱን ባይኑ ያየ አንድ ግለሰብ በአጠቃላይ ቁጥራቸው 18 የሚደርሱ ሰዎች ታግተው ተወስደዋል ብሎ ለሚዲያችን ተናግሮ ነበር። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለው ከሰሞኑ መናገራቸው ብዙዎችን አነጋግሮ ነበር። ኮሚሽነር ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያ ከእገታ ጋር በተያያዘ ህብረተሰቡን ስጋት ውስጥ የከተተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከክልሎች ጋር በመቀናጀት በስፋት ተሰርቷል ብለው ነበር። በገጠርና በከተማ አካባቢ ዜጎችን በማገት ወደ ቤተሰቦቻቸው ስልክ መደወልን ጨምሮ በተለያየ መንገድ ገንዘብ የሚጠይቁበትና የሚወስዱበት ሁኔታ ተፈጥሮ እንደነበር አስታውሰው በተሰራው የተቀናጀ ኦፕሬሽን እገታን ማስቀረት ችለናል ብለው ነበር። ኮሚሽነሩ ይህንን ተናግረው ሳምንት ሳይሞላ ታዲያ የውጭ ሀገር ዜጎች ጭምር ታግተው እየተገደሉ መሆኑ ነገሩን የተገላቢጦሽ አድርጎታል። በሌላ መረጃ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ቀጠና ላይ ጋይንት ጥጥራ ተብሎ በሚጠራ ቦታ ቅኝት ላይ በነበረ ያገዛዙ ወታደራዊ ፓትሮል ላይ የደፈጣ ጥቃት ተፈጽሟል። በጥቃቱ ወታደራዊ ኪሳራ ደርሷል። በፓትሮል ላይ የነበሩ 15 ወታደሮች ጉዳት አስተናግደዋል። 5ቱ ወዲያውኑ ሲሞቱ ሌሎች ደግሞ ቆስለዋል ነው የተባለው።
ይህንን ተከትሎ በአካባቢው ተሰማርቶ የነበረ የመንግስት ኃይል አካባቢዎቹን ለቆ ወጥቷል። ሰኞ ገበያ፣ ዛጎችና ከሌሎች አካባቢዎች የነበረ የመንግስት ኃይል አካባቢዎቹን ለቆ ወጥቷል ብለዋል የአካባቢው የመረጃ ምንጮቻችን። በሌላ በኩል በደቡብ ወሎ መቅደላ 2 ቦታዎች ላይ ድንገተኛ ጥቃት ተፈጽሟል። በዚህም ወታደራዊ ኪሳራ ደርሷል። አንደኛው ጥቃት የተፈጸመው ኮሬብ ከተማ ተብሎ በሚጠራው የወረዳው ንዑስ ከተማ ሲሆን በዚህ ድንገተኛ ጥቃት በአድማ ብተና አባላት ካምፕ ላይ ጥቃት ተፈጽሞ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። በሌላ መረጃ በኤርትራ በኩል አዲስ ወታደራዊ እንቅስቃሴ ተጀመረ። የአሜሪካው የባህር ኃይል አዛዥና ፊልድ ማርሻል ብርሃኑ ጁላ እንዲሁም አብይ አህመድ መነጋገራቸውን ተከትሎ በተለይ ፊልድ ማርሻል ብርሃኑ ጁላ ከቀይ ባህር ጋር በተያያዘ መግለጫ መስጠታቸውን ተከትሎ ኤርትራ በፍጥነት ጦሯን እያስጠጋች መሆኑ ተነግሯል። ከአሜሪካ ጋር በቀይ ባህር ጉዳይ አብረን እንሰራለን የሚል መግለጫም ብርሃኑ ጁላ ማከላቸው ይታወሳል። ታዲያ ይህንን የሰማቸው ኤርትራም ፈጣን የሆነ አዲስ ወታደራዊ እንቅስቃሴ ጀምራለች። ወደ ኢትዮጵያ ድንበር ኃይል እየተጠጋ እንዳለም ታውቋል። ወደ አሰብና ቀይ ባህር ቀጠናዎችም እንደዚሁ ተጨማሪ ጦር እየተጠጋ እንደሆነ የአካባቢው የመረጃ ምንጮች ተናግረዋል። ከትናንት ከሰዓት ጀምሮ ኤርትራ በሉዓላዊነቴ ላይ ጥቃት ሊከፈት ይችላል፣ ዓለም አቀፉ ማህበረሰብም ይህንን በውል ሊከታተለው ይገባል፣ ዓለም አቀፍ ስምምነቶችና መሰረታዊ መርሆች ይከበሩልኝ በሚል ጥሪ ካቀረበች በኋላ በተለያዩ አካባቢዎች ጦሯን ማስጠጋት ጀምራለች። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።